ማሳፈር ሊመስላችሁ ይችላል ወይ የራቁት ፎቶ ምናምን ተተረቀቀብኝ ምናምን ሊመስላችኋል። ከሁሉም በላይ የሚያሳፍረኝ ማለት ነው ራሴን ላጠፋ ነው ብዬ ሳላጠፋ እኔ ራሱ ሳየው ማለት ነው እንዴ ድራማ ነው እንዴ ይላሉ። በቃ ጭንቅ ይለኛል፣ ነፍሴን እመቤቴን ጭንቅ ይለኛል። እንደዛ በስሜታዊነት ለብ ባረጊው ስቶሪ ላይ ትንሽ 4-5 ሰው ወራ ወደ ራሴ ተመለስኩኝና በቃ ሀሳብ ቀይሬያለሁና አለሁላችሁ። ይመቻችሁ። ሞቅ አድርጌው እመጣላችኋለሁ። እንግዲህ እንዳትጠፉብኝ። ወይኔ በጣም ሼም ነው። ይክማዬ እሱማ ያስፈራ ነበር እኮ በሰዓቱ ያስፈራ ነበር። ግን እውነት ለመናገር ለመረጋጋትም ብዙ ጊዜ አልፈጀብኝም እና በጣም በቃ ሼም ይዘኛል። ሼም ይዘኛል። ያኔ ባለወይ አይ ኦይቱ ዱአል ዱአልን በጣም ነው ማመሰግናት ለዛ ጊዜ ጌታ በጣም ነው ማመሰግናት። እኔ ወዲያው ነው መረጋጋት የቻልኩት እድሜ ለለዋል ለዛን ጊዜ በእውነት የኔ እናት ለሱ በጣም አመሰግናታለሁ። እንደዚህ ማን ችግር ሲፈጠራችሁ ይለዋል she's there for me እውነቱን ሳራ she's there for me ሁሌ በእውነት እና በጣም አመሰግናታለሁ። እና ወዲያው ነው በቃ ሐኪም ቤት ወዲያው ነው ሄጄ ወዲያው ነው ይሄ ላይክ የስትሬስ ሪሊዝ እና እንቅልፍ እንድወስድ ወዲያው ላቤዛ የሚባል ቦታ ታውቃላችሁ? እዛ ማለት ነውና ወዲያው ነው እንድወጋ ምናምን ያደረገችኝና ድንዝዝ ብዬ እንቅልፍ የሚያመጣ ምናምን እዛ ደግሞ ካወቃችሁ እንደ ሪሃብ ነገር ነው። ሶ ከሱስም የሚያገግሙ ይገቡበታል። ኢቨን እነዚህ ትራማዶል ዶማዶል ምናምን እያወጡ አይምሯቸው ልክ ያልሆኑ ሰዎች አሉ ምናምን ብዙ አይነት ሰዎች ነው ያሉት እዛና እዛ ቁጭ ብዬ በጣም በቃ ከፍቶኛል ምናምን እንቅልፍ ሊወስደኝ አታገሪ ነው ምናምን ከዛ ተኝቼ በቃ እነሱ ላይክ አብዬ የኔ ማር እነሱ ምን ይላሉ በጣም ላይክ they're proud of me በጣም ይነግሩኛል። መቤቴን ሰበበል ላይ እኮ ነው ግን they're proud of me እዚህ ላይክ እነሱ ባሉበት ቦታ ሆነው በጣም ብዙ ነገር አሳልፈው ሶሳይቲው ላይ ገፍቷቸው ምናምን ነው እዛ የገቡትና እንዴት እንደንትን እኔን ላይክ እንደ ተስፋ እንደሚያዩኝ የለም እኔ ተስፋ ሆኜ ማለት ነው ለሰው እንዴት እንደ ተስፋ እንደሚያዩኝና ኢቭን ችሎ መኖር ምናምን እንደሚቻል ላይክ በእኔ እንደሚያዩና በእኔ እንደዛ ተማምነው እኔ ተሰብሬ ስገባዛ ምን ያህል ላይክ እነሱንም እንደምሰብራቸው ምና ይነግሩኛል። ከዛ ቃሱን እየሰማሁ ለጥ አልኩኝ። ከዛ እየወሰነ ራሱን እንቅልፌ ማለት ነው ጋይስ መቤቴን። እኔ ግን ወይኔ ጉዴ ሰው እንዳይጨነቅ ደህና መሆኔን ስቶሪ ላይ ንገሩልኝ እላለሁ። ሰው እንዳይጨነቅ ደህና መሆኔን ስቶሪ ላይ ንገሩልኝ እና ደህና መሆኔን የተጻፈው ስቶሪ ከኔ ሳይሆን አክቹሊ ከጓደኛዬ ነው ከሜሎና የተጻፈላችሁ ስቶሪ ነበር በሰዓቱ። በያ the next day በቃ ታዋራኝም ሳይካትሪስቷ ምናምን I was so okay በስነ ስርዓት እያወራኋት ነበረ ምናምን። ስለዚህ ደህና ስለነበርኩ ስልክ ጋር ብቻ እንዳልሆን ብቻ ተነግሮኝ ላይክ ወደ ቤት እንድመለስ እና ስልክ እንዳልጠቀም ምናምን ነበር የተነገረኝ። መኪና ላይ ነው እኔ ስልኩን የጀመርኩት መልሼ እንደዚህ ወይኔ ያልኩት እኔ ማርኒን በጣም እኔ ምንም ብዬ አረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ። የምሰጥበት የለሽም እኔና እሱ ነበርንና እኔና ልጄ ማለት አይ ነው በስራም በኩል ብዙ ስራዎች ላይ ነበር የምሯሯጠው እንትን ወደ ለማሳደግ ወደ ሐረር ሄጄ ቦንዳ ልብስ ምናምን አመጣለሁ ራሴ ሄጄ። ንግድ ጀመርኩ። ኦኬ። እና
አጋዥ ላይ ነው ትቼው የምሄደው። ቦሌ አራብሳ ታውቂዋለሽ? ቦሌ አራብሳ ነበር የምንኖረው። ስንት ነገር የሚሰማበት ቦታ ነው። ከዛ እኔ አሁን ለሊት ምናምን ነው የምወጣው ልጅነትን ለማለት ወደ ሀረር ለመሄድ ለሊት ነው የምትወጣው። አራብሳ እኔ መናኸሪያ ለመሄድ ለሊት 8 ሰዓት ቀድሜ ይወጣል። ይሄ ልጅ ታውቀዋለህ? አውቀዋለሁ መሰለኝ። ጆን ዳዊን መሰለኝ ከናዩ ጋር በገናኘ ምን ይሰማል? ኧረ እኔ በጣም ነው ደስ የሚለኝ። በጣም ነው ደስ ስሜታዊ ነው የምሆነው። ትወደዋለህ? ኧረ በጣም አድናቂው ነኝ። በጣም ነው የማደንቀው። እሺ አንዴ ነኝ ጨፍንሽ። እሺ ይኸው በስነ ስርዓት ጨፍና ምንድን ነው? ይኸው ሁለቱንም ጨፍን። እሺ ሁለቱንም ጨፍኑ ተደጋግጣ ከባምቢዬ የኔ ፍቅር የኔ ሽቅርቅር የኔ ሴክስ የኔ ቂጠ ዘንባጣ መለሎ ማለት ነው ውዴ። እናቱ ነኝ እያልሽ መጉመድ ይሻላል። እናት አለም እንደዛ ይሻላል። እኔ ጎመድኩ አላልኩኝም። ወደ ሌላ እንዳትወስዱትኝ። እኔ አሁን አቤልን ልወልድ አልችልም። የታወቀ ነው። የ4 ዓመት ልጅ እኔ ቤታ ልወልድ አልችልም። እኔ ገና ራሱ ዘልዬ ያልጠገብኩኝ ገና በደንብ ያልተነካካው ሴትዮ አቤልን ልወልድ አይደል? ማዘር እንደኝ የምትዩ ያስፈልጋል ውዴ። ነገ ከሌላ ሰው ጋር ቪዲዮ ብትሰሪ እንትና ሸጉሯታል፣ ኧረ ተነካክተዋል። ይሄ ነው ስም የሚተርፍሽ ውዴ። እናቱ ነኝ ስትይ ደፍን ታረጊዋለሽ የሰውን አጀንዳ። ከዛ ማንም ሰው መጥቶ ተነካክቷታል፣ ሸጉሯታል፣ ስሟታል ምናምን ብለው ወስ ጋይስ ሶሪ ስሟታል፣ ሸጉሯታል ብለው ማንም አያወራም። ስለዛ እናቱ ነኝ ያክስቴ ልጅ ነው በደም እንገናኛለን ዘራለን ኧረ ዘራ ይገናኝ እያልሽ ካልቀጠልሽ በስተቀር እዚህ ቲክቶክ ላይ እናቴ ከባድ ነው። አሁን እኔ ማለት ነው አራቤል ደስ ሲል እንትን ደስ ሲል ምናምን ካልሽ ነገ ምን ስም ይወጣልሻል? ስም ይወጣ ከቤት ይከተል ከጎረቤት ነው የሚባለው። እናት አለም ብልጡ ነው። እሺ ሁሉን እኔ እንኳን ለራሴ አይደለም ለሌላ ሰው ራሱ እንዴ ከዚህ ጋር ምናት ይሄም ሸጉሯታል ይሄም ሸጉሯል ለኛ መቼ ነው የሚደርሰን ሲባል እመቤቴን እንዴት እንደሚደብረኝ በእኔ ደግሞ ታውቃላችሁ። እኔ በወንድ በኩል ምናምን ነገር እንደማልታማ እዚህ ቲክቶክ ላይ ምናምን ታውቃላችሁ። በዛኔ ማንም ሰው እንዲያማኝ አልፈልግም። እናት ናት እያላችሁ ብታሙን ይሻላል። አልጎዳበትም። ለምን እናትም ቦል አቤልን የመሰለ ማግኘት እችላለሁ። ከአቤልን በታች መሸጎር እችላለሁ። ከአቤልን በላይ መሸጎር እችላለሁ። አስፈላጊ ከሆነ ሴክሲ ነኝ፣ ቂጥ አለኝ፣ ጡት አለኝ፣ የሚያምር ተክለ ሰውነት አለኝ፣ ፈገግታዬ ደስ ይላል፣ ከለሬ ሁሉም ወደውታል፣ ፌመስ ነኝ፣ ሰው ይወደኛል፣ ቀልደኛ ነኝ፣ መሸጎር እችላለሁ። ቀላለሁ። ግን በዛ ነገር አይነት ነገር እኔ መታማት አልፈልግም። እናት በሚለው ብታማ ያስኬደኛል። ቴንክ ዩ ቬሪ ማች ቴንክ ዩ። የቀብር ነገር የለም የዴዚ እናትን ነው የቀብር ነገር የለም ምናምን እያሉ ደግሞ መልሰው እየተናገሩ ያለ ይመስለኛል። የተቆራረጠ ቪዲዮ አይቻለሁ። ምንድነው የተፈጠረው? እስቲ በደንብ ቼክ እናስደርጋለን። ዴዚ ቼክ አስደርጊ። ዴዚን ንገሯት። እናቷ ነች ምንም ቢሆን ዴዚን ንገሯት። ይሄ ነገር ምንም እንትን የተባለ ነገር የለም እየተባለ ነው። ሰዎች እየሄዱ ነው። ስለዚህ ፕሊዝ ቼክ አድርጉ። ታግታ ከሆነ ግን ማን እንደሚያሳግታት ግልጽ ነው። ለምን ወደ እንዳልሻ ሄድክ? በይቅርታ የተዘጋውን አንተ ጋር ወስዶ አባቶች ቀረቡ። ያ የሰራኸው ቪዲዮ የዚህን ዓለም ድራማ የሚመስል ምናምን ብለው ሂሰጡ። እሱ ደግሞ ያን ወሰደና አዎ ፕሮግራሙ ይደምቅ ያብረቀርቅልኝ ይሆን ብዬ ተወሰነ ነገር ጨምሬያለሁ፣ ይሄ ስህተት ነው ብሎ ይቅርታ ጠየቀ። እናም በተዘጋ ፋይል ላይ አቧራውን እንደገና አራግፈህ ቀሰቀስክ ነገር ነው የሰው። እዚህ ጋር ደግሞ አንድ ግልጽ ላድርግ፣ እንደዛ አይደለም። በይቅርታም ጉዳዩ አልተዘጋም። እንዲያውም እኔ ጋር የመጡት የአብረንታንታ አባቶች ኮሜዲያን እሸቱ ቢሮ ሂደው ልንመርቅህ ነው የመጣ ነው ብለው እሱም ይቅርታ ተጠይቆ በዛ በኩል ማለቁ ለዳንሻ ዋልድባ አባቶች የህመሙ ህመም ይሄኛው ቪዲዮ ነው። ታምኛለሽ? ይሄን አስረዳኝ እስኪ። በጣም አሪፍ። ዋልድባ 3 ነው ብዬሻለሁ። አብረንታንት እንዳልሻህና ሰቋር ትልልቅ ገዳሞች ናቸው ብዬሻለሁ። ዋልድባ የሴት ገዳም አለ ተብሎ ተሰራብን የሚሉት እነማን ናቸው? እንዳልሻዎች ናቸው። አይ ልክ አይደለም ዋልድባን በተመለከተ የሰራው ቪዲዮ ብለው አስተያየት የሰጡት እነማን ናቸው? አብረንታንት ናቸው።
ይሄ በሌላ አማርኛ ምን ማለት ነው? ኡራኤል ካሳንቺስ ያለው ኡራኤል ቤተክርስቲያን የሆነ ጣራው አፍሶ ወይ የሆነ ነገር ደግሞ ተቃጥሎ የካ ሚካኤል ቤተክርስቲያንማ የጋራ ነው በሚል አስተያየት ቢሰጥ አብረን ከጎናችሁ ነን፣ ይሄን ጉዳይ ያቃጠለውም ሰው ካለ በህግ መፋረድ አለብን የሚል አስተያየት የካ ሚካኤል ሰጠን በል። ነገር ግን ኡራኤል ቤተክርስቲያን ተቃጥሎ የካ ሚካኤል አብረናችሁ ነን ብሎ አስተያየት ሲሰጥ ኡራኤል ሰጠ ብለሽ ነው መግለጫውን የምታነቢው? አይደለም። ማን ሰጠ ብለሽ ነው? የካ ሚካኤል ነው። የካ ሚካኤል ደግሞ ምን ያገባሃል ልትዩ ትችያለሽ? አቺ ቤተክርስቲያን ስለሆነ። ስለዚህ አብረን ታንተና እንዳልሻ ማለት ራሱ ኡራኤል ቤተክርስቲያንና የካ ሚካኤል ቤተክርስቲያን እንደማለት የተለያዩ ናቸው። ስለዚህ ዋና ተጎጅነን ባዮች ማን ናቸው? እንዳልሻዎች ናቸው። እንዳልሻዎችን ጠቅሶ እንዳልሻዎች አባቶችን አምጥቶ ነው እንደ ይቅርታ ጠየቀ የተባለው። አብረን ታንተ አባቶች ናቸው። ለምን እነሱ አልመጡም? እንዳልሻዎች ለምን አልመጡም? እንዳልሻዎችማ የሴቶችን ቪዲዮ ራሱ እሸቱ እዛው ዳልሻ ሂዶ ሲቀርጽ ይገናኛሉ። ይሄንም ራሱ እሸቱም በራሱ ቪዲዮ ስለነገረን ነው። የሴቶችን ማደሪያ የሴቶችን ሲቀርጽ ዋለና የሴቶች ሞፈር ቤት የሚባለው ጋር የሴቶች ማደሪያቸው ላይ እዛ አሉ የተሰሩ ቤቶች እነሱ ጋር ወንድ ማደር አይችልም። ስለዚህ በገዳሙ ሕግ ወደ ወንዶች ነው ሂዶ ማደር የነበረበት። ለማደር ወንዶች ጋር ሂዶ አደረ። ሲያዩት እሸቱ ነው። ምን ልትሰራ መጣ? እንደዚህ እናቶችን እኮ ችግራቸውን እንዲህ አድርጌ ምናምን በልበል ይሉና ከዋልድባ እንዳልሻ አባቶች ጋር ከዚህ በፊት ዋልድባ እንዳልሻ የሴቶች ገዳም ብላ በሌላ ቪዲዮ እንደዚህ አድርጋ አሰርታብን ገዳሙን የሌለውን ስም አሰጥታብናለች። አንተ ማአደራ የዋልድባ የእናቶች ገዳም አለ ብለ ቪዲዮ እንዳትሰራ አደራ። እነሱ ሞፈር ቤት የሚኖሩ አፈር ጠባቂ ነው የሚባሉት በእኛ ስር ሆነው እኛ ያገለገልናቸው ሲሞቱ ገዳሙ ጋር ገብተው ለማረፍ ነው እዚህ የተቀመጡት። ይሄ ነው። እርዳታ ግን መሰብሰብ ይችላሉ። እኛም ደስ ይለናል። እኛም ነው የምንረዳቸው። ደግሞ እናንተ ከረዳችኋቸው እኛ አረፍን ማለት ነው ብለው አስረድተውት ብዙ ስብሰባ አድርገው እሱ ራሱ ይሄን አላውቅም ነበር ከመቅሰፍት ከርግማን አዳናችሁኝ አደርጋለሁ ብሎ ቃል ገብቶልን ነበር። እሷ ነው የምን ህግ ምናምን ተዋት ይለፍላት እንዲህ ያጭበረበረች ያመጣችሁ ነው ማለት እንደዚህ ለፍቼ የሰው ቢገርሞኝ እዛ ጋር እንደ ህዝቡም እኮ የተባበረኝ የኢትዮጵያ ህዝብ ያገዘኝ ይሄ ልጅ በቃ ጥሩ ነገር ሊያገኝ ነው ከዚህ ተነስ ወደዚህ ሊሸጋገር ነው ብሎ ነው ያገዘኝ። እዚህ ጋር ሲመጣ ድራማ እየሰሩ ነው እነሱ። ለምን እኔ ህይወት ላይ ድራማ ባለሙያ ከፈለግሽ ደግሞ ህዝብ ማን መጥቶ ማየት ይችላል። አይደለም እኔ ይሄን ሙሉ ፕሮሰሰር የሶፍት ገርፎኛል አይደል? አልፈልግ ይገባ እንደዚህ ቻሌንጅስ አይደለም። አንቺ ልትሰጪ ነው እኮ ያሰብሽው አይደለ? ነገር ግን የምትሰጪኝ ነገር በትክክል ስጪኛ። በተነጋገርነው መሰረት ባልሽው መሰረት ይሄን እንችላለን ማውራት እንችላለን። አይደለም መጀመሪያም ነግሬያቸዋለሁ። ሲገባ ቤተሰብ እነሱ ናቸው ያገዙ። ያሳቁትም እነሱ ናቸው።
ላይቭ ስትሪሙ ቀጥላ ዳር ያለው ነገር አሳይተና ይሄ ይችላል ስለማያውቅ ትላንትና አንጥቶ አሳየ ባለሙያ ሲያየው ስክሪንሾት አለ ሞልቷል ቻሌንጅ አለ ቻሌንጁ አለ ስክሪንሾት አለ ሰው እኮ እስኪረከብ ይጠብቃል እንዴ ካላስረከባችሁ አሁን እኮ እኔ ጌታ ለማስረከብ በጣም ፈቃደኛ እኮ እኔም ለመረከብ ደግሞ የሚፈልገውን ነገር ነው እየጠየቅኩ እንዴት እኔ ነገር ቢከስርስ ይጋባው ማንንም ያነሳኝ አንቺ ታነሽኛለሽ ጎዳና ወድቅ ነገር እንዴ እሱን አስቢያ ምንም ድራማ እየሰራች ያላችሁ እናንተ ነው እስቲ ቲክቶክ ምን ያህል ፓወር እንዳለው እንዲህ እሺ ሚሚ ወይም በረከት ትባላለች የቤት ሰራተኛችን ነበረች ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ የድርጅት ካሽ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች የዋናውን በር ቁልፍ አሁን ቀይረዋለሁ ግን እስቲ ቲክቶክ ፓወር ካለው ሐቀኛ ሾፌሮች ሐቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይሄንን ቪዲዮ ያያየሽ ከሆነ እቺ ልጅ አትጠቅምሽም ስለዚህ ሌሎችም ደላሎች ሾፌሮች የምታቋቸው ካሉ በሙሉ ላኩላቸው ሀገሩ አዳወሩ አካባቢ መሰለኝ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሐቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ እኔ ያው ምንም አላረጋትም ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው እኔ ቤቴም ስትኖር በጣም በደስታ ነበር የምሬን ነው የምላችሁ እኔ ማንንም በድል አይነሱ አይደለምና እስቲ ሐቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር ምደነቀውና እስቲ ልሞክረው ይሄ ነው ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር አካፍያታለሁ ታቀኛለችና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደናት ከዛ ኦኬ ምናምን ብላ አጠፋች አሁን በተፈጠረው እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለ ምንም ክርክር ነው የተወሰነልኝ ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወት መለወጥ ወንጀል አይደለም ጀግንነት ነው ለማንኛውም እናት ማለት ነው አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት በደንብ ልቀቂው አንቺም አመሰግንሻለሁ ግን እግዚአብሔር ይባርክሽ ልጆችሽን ይጠብቅልሽ እናቴ ቤት ተከራይቶ እናትና አባቴ ቤት ከዛ ክራይ ቀነሳችሁለት አራ ጭራሽ አክቹአሊ አልታወቀም አዎ ነገርየው እንደመረረ ሲገባኝ ጥሩ ተከራይ ነበረ የሚገርም እሱ ጀንጅኖኝ አይደለም ቤተሰቦቼ ናቸው ምን ይሆናል መሰለ ሳትጠይቃቸው ይመጡና ስለሱ መልካምነት ይነግሯል እሱ እኮ ማለት እንደዚህ ይሄ ልጅ ምን አይነት ቢሆን ነው በሱ እሱን ብታቀው የኡነትም እንደዚህ ያሳምነው ምናምን እንደማይሆን ግን እግዚአብሔር ምን ያረጋል ደገፍ አጋዥ ይሰጣልና እኔ ብዙ ጊዜ ቤተሰብ እንደውም ሲቃወም ነው ማቀው እነሱ እኮ ወደዛ እንደሄድ እኮ አይደለም ልጅ አገኘን
አንድ ልጅ እንዴት መልካም ልጅ እኮ ቤታችን እንደገባ ከተከራይ አንግል ነው። እነሱ ተከራይ የሚገርም ተከራይ በቃ ከዛሱ በዚህ ጋር አብስሎ ቆይ የመጀመሪያ መታየት እዛው ነው አይደል? ከተያያችሁ በኋላ እዛው እኔ አሁን የማየው እንግዲህ ከዩኒቨርሲቲ ለረፍት ስሄድ ምናምን ነው። ከዛ እሱ ለስራ አዲስ አበባ ሲመጣ እንደዛ አንድ ሁለት እየተባለ ነገር እየመረረ መጣ። ከዛ ልክ እኔም ዩኒቨርሲቲ ጨርሼ ከሆነ ጊዜ በኋላ ለብቻ መኖር ያስፈልጋል ማለት ለብቻዬ ልኖር ብዬ አሰብኩ። ለብቻሽ ከኖርሽማ ጥሩ ነው፣ ደህና ቤት የሆነ ኮንዶሚኒየም ቢሆን ብትከራይ ምናምን የሚል ሀሳብ ይሁን በቃ ብዬ መጥቶ የመጀመሪያው እቃችን የሚገርም አንዴ መርካቶ ሄዶ በላዳ ነው ከላይ ፍራሹን ከውስጥ ማንቆርቆሪያ ቡታጋዝ ምናምን ይሄ በቃ ለአንድ የሚያስፈልግ አዳሩ አለ። ጧት ላይ ደግሞ ሻይ አለ ምናምን። ከዛ መጣ በመጥረጊያው ተጠረገ ቤቱ፣ ፍራሹ ተነጠፈ፣ ምግቡ እዛ ጋር ተሰራ፣ ተጀመረ ኑሮ። ዋው በቃ ከዛ ይሄው እንግዲህ አሁን ላለፉት 16 አመታት አለ። እንኳን ለ16ኛ አመት በዓላችሁ በሰላም